ከሀገር ይዤ እወጣለሁ ያልኩህን ደግሞ ደህና ከሆንክ እንወጣለን። እሺ አእምሮ የሚለውጥ ነገር ነው የምታስብለት። ስለ መሳፈር ነው የምታወራው። በቃ አየር የመቀየር ነገር ነው የምታወራው። እሱን ዘና የሚያደርገውን ነገር ነው የምታወራው። በቃ የእሱን ክፋት የእሱን ያለበትን ሁኔታ ሁሉ ለማላቀቅ ትጥራለች። እንግዲህ ሰላም ሰላም ወደ ተመልካቾቻችን። እንግዲህ አብርሽ ወደ ቤተሰቦቹ ተመልሷል። እግዚአብሔር ይመስገን። ሁላችንም ደስ ብሎናል። አብርሽ ወደ ራሱ የሚመለሰው ቤተሰቦቹ ጋር ሲሄድ ነው። ሰላም ሲያገኝ ነው። ነፃነት ሲያገኝ ነው። ጭቅጭቅ ከሱ ሲለይ ነው። ሩታ ወከባ ናት እንደምታዩት። ለልጁ ሳይሆን እሷ ከሄርሜላ ያለውን ነገር ከሄርሜላ ጋር እንዳይሆን ብቻ የምትፈልግ ሴት ናት እንጂ ለሱ የምትጨነቅ፣ ለሱ የምታስብ፣ ለሱ የምታዘን ሴት አይደለችም ሩታ ማለት። ምንም ደንታ የማይሰጣት ሰው በቃ አስባችሁታል። ምንም ነገር ቢፈጠር በቃ እሷ እንዳትሸማባት እና ወይ ደግሞ እሷ እንዳትቀማት እንጂ ለሱ የምታደርግለት ነገር ምንም ነገር የለም። በጣም የምትገርመኝ እኔ አስቢ እስቲ፣ ተማሪ እስቲ ከሷ ይህ እስቲ ትህትና፣ ከሷ ማስተዋልን ተማሪ። ምንድን ነው በራስሽ ባመጣሽው ነገር እኮ ነው ልጁ እንደዚህ ሆኖ የቀረው። አንቺ በሰጠሽው አንቺ ባደረሽው መተት እኮ ልጁ እንደዚህ ሆኖ የቀረው። ይህ ሁሉ እንኳን አይገባሽም እንዴ? ከዛ ከኤፍሬም ጋር ተሻርከሽ ያደረግሽው ነገር አይገባሽም እንዴ? እንዴት ነው ዛሬ ላይ አንድ ነገር ይሁንና እንደዚህ ይሁንና እኔ የምትመናቀሩ ነገር ስራሱ ማለት ነው። እኔ ግርም ምን የሚለኝ እና ሲቀጥል ደስ ይላል በእውነት። ሄርሜላ በጣም ደስ የምትል ሴት ነች። ሄርሜላ እንግዲህ አብርሽን በቃ ዘና የሚልበትን መንገድ ነው የምትፈልገው። ጥሩ ነገር ነው የምትፈልገው። ጥሩ ነገር ነው የምታስብለት። አእምሮ የሚለውጥ ነገር ነው የምታስብለት። ስለ መሳፈር ነው የምታወራው። በቃ አየር የመቀየር ነገር ነው የምታወራው። እሱን ዘና የሚያደርገውን ነገር ነው የምታወራው። በቃ የእሱን ክፋት የእሱን ያለበትን ሁኔታ ሁሉ ለማላቀቅ ትጥራለች። ሄርሜላ ማለት እንደዚህ አይነት ሰው ናት። ሄርሜላ መወዳት በምክንያት ነው። ምክንያቱም ሰው ልጅ ታሞ ትሪት ይፈልጋል፣ ጭር ያለ ነገር ይፈልጋል፣ ጨዋታ አይፈልግም። አሁን እሱ ያለበት ሁኔታ ደግሞ ጥሩ እንትን ይፈልጋል። ህመሙ እንደዚህ ዝም ብሎ አይደለም፣ ወይ በመርፌ ወይ በመድኃኒት ምናምን የሚወጣ ደግሞ አይደለም። ወደ ጸበል ተኪዶ ስንት ነገር አለ። ያደረገችበት መተት ደግሞ እንዲህ የሚለቅም አይደለም። ምክንያቱም እሷን ወዶና አፍቅሮ እሷን ብሎ እንዲመጣላ ስላደረገች ማለት ነው። ስለዚህ አሁንም ቢሆን ሩታ ግን ስራሽ ምንድን ነው? ፍላጎትሽ ምንድን ነው? ከልጁ ራስ ላይ አልወርዳልሽው ምንድን ነው እንዴ? አይደብርም እንዴ? የእውነት በጣም ነው ያስጠላው። ስለዚህ አሁንም ቢሆን ተፋችሁ፣ በቃ ተፋችሁ፣ ልጁን ተፋችሁ እንዴ። ይሄን ያህል ድረስ በፊት አልፈልግህም እያልሽ ስታመናጫጭቆና ስትጠይቁ አልነበር እንዴ? ዛሬ ላይ ሰው ላይ ሲሆን ያማረሽ፣ ሰው ላይ ሲሆን ውበቱ ይመጣልሽ ወይንስ ሲወድሽው? ከባድ ሰው ነሽ አንቺ ማለት እንደውም በቃ መከሰስ ያለብሽ ሰው ነሽ አንቺ ማለት። የሰው ህይወት እንደዚህ ምስቅልቅል ያደረግሽ ሰው ስለሆንሽ መከሰስ ሁሉ ያለብሽ ሰው ነሽ። አይደለም በዚህ አኳኋን እንትን ልትባይ አይገባም። መከሰስ ያለብሽ ሰው ነሽ ባደረግሽበት ምክንያት ማለት ባደረግሽበት ነገር ማለት ነው።